ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር እኔ አዶና እባላለሁ። በቃ የመጣሁት ከትግራይ ነው። ትግራዋይ ነኝ። በቀቀን መሀይም ልጆቹ ተለያይቷል። ልጁ ስቶሪ ላይ ዘፈን ቢያደርግ ራሱ አንተ አስመሳይ፣ አንተ ክፉ፣ አንተ መርዝ፣ አንተ ከአርቲስት ነጻነት ወርቅነህ ቤተሰቦች ጥብቅ የተባለ ማሳሰቢያ ተላልፏል። ሰይፉ ፋንታሁን ነጻነት ወርቅነህ ህይወቱ ያለፈው እቤት ውስጥ ነው ቢልም በሌላ መልኩ ግን ወዳጁን ደረጃ ኃይሌን ደውላ በጠየቀችበት ሰዓት ደረጃ ኃይሌ እንደተናገረው ከሆነ ደግሞ ነጻነት ወርቅነህ ጧት ልብሱን ለባብሶ በእግሩ ሄዶ ነው ህይወቱ ሆስፒታል ውስጥ ያረፈችው። ስለዚህ እውነቱ ምንድነው? አዶናይና ጃኒ ከመቼው ተግባብተው ከመቼው ተስማምተው ከመቼው ተዋደው ከመቼው ተጣምረው ከመቼው ሞት ይለየናል ብለው ሚዲያ ላይ እንደመጡብን ባላቀም አዶናይ ስሙን ቀይሯል። በወላይታ ታላቅ የህዝብ ፍቅር እየተቀበሉት የሚገኙት አዶናይና ጃኒ ቻንድራና ምናምን ሆነብን እኮ የነሱ ፍቅር ከምን ይለያል? ከመቼው ተግባብተው ከመቼው ተስማምተው ከመቼው ተዋደው ከመቼው ተጣምረው ከመቼው ሞት ይለየናል ብለው ሚዲያ ላይ እንደመጡብን ባላቀም አዶናይና ጃኒ በግድን ያጣብስናቸው ልጆቹ የመጠናናት የመሞካከሪያ የመተሳሰቢያ ጊዜ እንኳን አልሰጠናቸውም። በግድ እጅ ለእጅ ተያይዛችሁ እንዳትላቀቁ ብለን እኛንን ወይ ብለን አውርተን አጣበቅናቸው እንደዚህ። አሁን ደግሞ ተለያዩ ብለን ደግሞ ራሳችን ለዚህ ነው አዶናይና ጃኒ ፍቅራችሁን ሚዲያ ላይ አጣምጡ ያልነው ለዚህ ነው። የዛኔ ለአንድ ሳምንት እንኳን መኮራረፋችሁ ነው። ለአንድ ሳምንት ብትኮራረፉ ይሄ ህዝብ አያስቀምጣችሁም። አዶናይ ፖስት ውስጥ ገብቶ ስለ ጃኒ ነው የሚጽፉት፣ ጃኒ ፖስት ውስጥ ገብቶ ስለ አዶናይ ነው የሚጽፉት። ለዚህ ነው ከሀበሻ አይን ከሶሻል ሚዲያ ሰው ሪሌሽናችሁን ላይፋችሁን ደብቁ፣ አታሳዩ፣ በድብቅ አርጉት የሚባለው። ለመኮራረፊያ እንኳን ጊዜ አይሰጧችሁም። ለማሰብ እንኳን ጊዜ አይሰጧችሁም። አንድ ሰው ጥፋት አጥፍቶ እንኳን ይቅርታ ለመጠየቅ ጊዜ አይሰጧችሁም። የሚዲያ ሰው ሚዲያ ላይ የመጣ ሪሌሽን የምሬን ነው። እግዚአብሔርን አሁን አዶናይ የሚያጥፋ ጃኒም ታጥፋ ወይ ጣሉ ማይጣሉ ለማሰቢያ እንኳን ጊዜ አንሰጣቸውም። በእኛ ስድብና በእኛ ጥያቄ ተጨንቀው እነዚህ ሰዎች ችግራቸውን ሳይፈቱ እንኳን ፒስ ይሆናሉ። ከዛም ደግሞ ይጣላሉ። ዘለቄታዊነት አይኖርም። ስለዚህ እባካችሁ ሚስጥራችሁን ሪሌሽናችሁን ለኛ ታሳዩን። ስንት ጨረራም ህዝብ አለ መሰላችሁ? ስንት ጨረራም አይን አለ መሰላችሁ? ሚዲያ ላይ ስንት ጨረራም። ጋይስ እንደዚህ አይነት ፍቅረኛ ካላችሁ መቼም እንዳትተውት። እግዚአብሔር ሲደክማችሁ እንደዚህ ሚዝ የሚያቀብጣችሁ የትም አይገኝም። እኔ በቃ I love you my boy። አይዞሽ በርታ፣ ደርሰሃል። ማርያም ቀብጬበት እኮ ነው እንደዚህ ያዘኝ ብዬው። እኔ ያለ አንተ መቼ ያምርብኛል ህይወት ባዶ ይምርብኛል። ቤታችን ደርሰናል። Thank you baby girl baby boy። ልጆቹ ተለያይቷል። ልጁ ስቶሪ ላይ ዘፈን ቢያደርግ ራሱ አንተ አስመሳይ፣ አንተ ክፉ፣ አንተ መርዝ፣ አንተ ምን ታውቃላችሁ? እሱ ላይ የደረሰውን ነገር የምታውቁት ነገር አለ ወይ? እሷ ላይ ወይ እሱ ላይ ማን ነው ስተት ይሰራ? አሁን እኔ ንገሪኝ ብትሉኝ አልነግራችሁም እንጂ እኔ ሊያሽው ንገሪኝ ብትሉኝ የነሱን ነገር ብነግራችሁ ደስ ይለኝ ነበረ። ኬኳትም ግን አልናገርም እየሳኩኝ እንደዚህ። ምክንያቱም አስተያየት ስሰጥ የዛኔ ሰድባችሁኛል። ስለዚህ ዝም ብዬ እያየሁ እንደዚህ እያልኩ ነው የምሰማባችሁ። እናንተ በእነሱ ሳይሆን በእናንተ ወሬ ነው ሙድ የሚይዘው፣ በእናንተ ኮመንት በምትሰጡት እንጂማ ወሬውንማ እኛ ሰምተነው አሞጥሙጠነው ትትቱ ብለነው ከዛ መተን እዚህ ጋር እናንተ ናችሁ እንደ አዲስ ልትሰሙ የምትፈልጉት እንጂ እኔማ ሰምቼ ጨርሻለሁ። አይስዌር ጋር ጂሰስን ታው እንደ ድሮ ቢሆንማ እነግራችሁ ነበር። አልናገርም። እናንተ እዚህ ቁጭ ብለሽ እግርሽን ሰቅለሽ በጣትሽ አሁንዬ ብለም ድገይ። ከዛም በኋላ ወሬኛ ሾካካ የሰው ትዳር የምታፋች ምቀኛ ያቺ ትዳር ስላልበረከተልሽ ሪሊ ጋይስ እንደዛ የሚባል ነገር የለም። እኔማ እናንተ የሰው ሀገር ሰው ናችሁ እንዳይደብራችሁ ብዬ ነበር መጥቼ ብዬ የማወራላችሁ። አላወራም።
አላወራም እንጂ እኔ ማውቃቸውን ነገሮችማ እግሬ ሰቅዬ ባወራላችሁ ደስ ይለኝ ነበር። አንድ ቻሌንጅ ሰጥሻለሁ። እግዚአብሔርን ነው የምልሽ። እዚች ጋር ከቆምሽ ለ2 ደቂቃ ማርያምን አሁኑኑ 50 ሺህ ብር ትራንስፈር አድርግልሻለሁ። ለ2 ደቂቃ? አዎ ለ2 ደቂቃ መቆም ሳይሆን እንደዚህ እንደዚህ አንድ ለ2 ደቂቃ ታረግሻል። እግዚአብሔርን 50 ሺህ ብር አሁኑኑ ትራንስፈር አድርግልሻለሁ። ዙሪ ወደ ፀሐይ አያት ሱሪ ወደ ፀሐይ ወደዚህ ብለሽ በቃ መቆም ብቻ። እዛ ነጫማሽ ታወጣልሽ። ነይ ጫሜን አውጥቼ ነው እንዴ? አው ደፋር ነይ፣ አይዞሽ ነይ። 50 ሺህ ብር እኮ ነው ቀልደኛ። 50 ሺህ ብር ሲያምር ደግሞ እግርሽ ስማ ብስኩት ስማ እንደሚያቃጥል ታውቃታለህ። እሱ በባዶ እግር ወጥተህ እንዴ? ሌላ ግዝ ነይ አውጪ 50 ሺህ ብር አሁን 50 ሺህ ብር ቆይ ታይመር ሊያዝ ነይ ግቢ። አይደለም ነይ ግቢ። ቆይ ታይመር ሊያዝ። ቆይ ያው ጀምሪ። ግቢ እዛ ጋር ወጣ። ጎበዝ። አዎ እሺ። ያው እየቆጠረ ነው። ተንቀሳቀሽ። አይዞሽ። እናቴ ትሙት ያማል። ቢቀርብኝ ቻሌንጅ ባለኝ እኮ ነው። 50 ሺህ ብር አንቺ መቆም ያቅትሻል? እንዴት እንደሚያቃጥል ሀብታም ነሽ ማለት እስኪ አንተ ሂድ እስኪ ሀብታም ነሽ እስኪ ሂድና ሞክረው። እኔ ማለት ምን ጀዋለሁ እንዴ ትቆማለህ አሁን እንደዚህ እናሳ ቆይ እስኪ 40 ሰከንድ ጨርሰ 40 ሰከንድ ሀሳቡ ከየት ነው ይመጣል እንጃ። አሁን እንዴት ሀሳብከው? ይሄንን እግዚአብሔር እንዴት አስበዋለሁ? ተመቸሽ ግን ሀሳቡ? የሌለው ሀሳብ እግሬ ተቃጠለ። በጣም ክሬቲቭ አይደለም? ክሬቲቭ ማለት ክሬቲቭ ስለሆንኩኝ አሁን ጃኒ ትስመኛለች። እንዋጋ በለው። የአዶናይ ከንፈር ይለያል። የአዶናይ ከንፈር ይለያል። አማረብሽ ዛሬ ደግሞ በጣም ነው የሚያምረው። ይሄ በጣም ያምራል። እኔ አዶናይ እባላለሁ። በቃ የመጣሁት ከትግራይ ነው። ትግራዋይ ነኝ። በቀቀን መሀይም ትግራዋይ ማለት እኮ ኢትዮጵያዊ እንደማለት ነው። ትግራዋይ ማለት እኮ ኤርትራዊ እንደማለት እኮ ነው። ትግራዋይ ማለት ሱዳናዊ እንደማለት ነው። ትግራዋይ ማለት እኮ እስራኤላዊ ማለት ነው። አንተ በግ አየስ ያላግጥ ካባ አድርጉ የባሪያ ልጅ የተገንጣይ ልጅ። እኔ አዶናይ ይባላለሁ። ሱሚ አዶናይ ይባላለሁ። የመጣው ከትግራይ ነው፣ ከአድዋ ነው። እኔ በትግራዋይነቴ በቃ እኮራለሁ። ትግራዋይ ነኝ። አየው ደግሞ ኢትዮጵያዊ ነኝ። አህያ ህዝቡ መተርጎም ስላልቻለ ነው። አንፈሳም ትግራዋይ ነኝ እያልክ ኢትዮጵያዊነት ላለን አዶናይ የምትባላት መሀይም ከአርቲስት ነጻነት ወርቅነህ ቤተሰቦች ጥብቅ የተባለ ማሳሰቢያ ተላልፏል። በቅድሚያ በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት ከጎናችን ለነበራችሁ ሁሉ ምስጋናችን ይድረሳችሁ። ቤተሰቡ ወደ መጡበት ከመመለሳቸው በፊት የሚከተለውን ህጋዊ ውክልና ሰጥተዋል። የአርቲስቱን ማናቸውም የሥራ ጉዳዮች እንዲከታተሉና መረጃ እንዲሰጡ አቶ አስናቀ ንጉሴን ወክለናል። ማሳሰቢያ፣ የአርቲስቱ ወይንም የቤተሰቡንም ስም የሚያጠፋና የተሳሳቱ መረጃዎችን በማህበራዊ ሚዲያ ማሰራጨት በህግ ያስጠይቃል። ትክክለኛ መረጃ ከህጋዊ ተወካዩ ብቻ እንዲቀበሉ እንጠይቃለን ሲሉ የአርቲስት ነጻነት ወርቅነህ ቤተሰቦች ይህንን መልእክት አስተላልፈዋል። አሁን ትልቁ ጥያቄ ነጻነት ለቤተሰቦቹ ብቸኛ የገቢ ምንጭ ነበረ። ታዲያ አሁን ቀጣይ ህይወታቸው በተለይ ደግሞ የልጆቹ የትምህርት ቤት ክፍያና ሌሎች ጉዳዮች ያሳስበኛል ያለው ጋዜጠኛ ቴዎድሮስ ተክለአረጋይ ጉዳዩን በተመለከተ የነጻነት ብር ያለባቸው ስለ ህሊናቸው ብላችሁ ለቤተሰቦቹ መልሱላቸው ሲል እጅግ መነጋገሪያ የሆኑ ጉዳዮችና ሁሉ ሰው ሊሰማው ይገባል ያልነውን ሐሳብ አንስቷል። ከዚህ በመለስ ደግሞ ከትላንት ወዲያም በሰይፉ ኦኒቤስ ላይ ከነጻነት ወርቅነህ ህልፈት ጋር ተያይዞ ከተነሳው ሐሳብ ጋር በተያያዘ ማንን እንመን የሚል ጥያቄም ተነስቷል። ሰይፉ ፋንታሁን ነጻነት ወርቅነህ ህይወቱ ያለፈው እቤት ውስጥ ነው ቢልም በሌላ መልኩ ግን ገነት ንጋቱ በቀጥታ የስልክ መስመር ወዳጁን ደረጃ ኃይሌን ደውላ በጠየቀችበት ሰዓት ደረጃ ኃይሌ እንደተናገረው ከሆነ ደግሞ ነጻነት ወርቅነህ ጠዋት ልብሱን ለባብሶ በእግሩ ሄዶ ነው ህይወቱ ሆስፒታል ውስጥ ያረፈችው። ስለዚህ እውነቱ ምንድነው የሚል ጥያቄ ዛሬ ደግሞ ይነሳ ይዟል።
ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እኔ የምለው ጆን ዳንኤል እየሰራ ያለው የበጎ ስራ ግን እያስገርማችሁ አይደለም? እኔ በጣም እያስደነቀኝ ነው ያለው። አስቡት ከእስር ከመውጣቱ እንኳን ምንም ሳያርፍ ማለት ነው ቀጥታ የት ነው ሄደው? በትግራይ ክልል ህንጻጽ ወረዳ በነበረው የምግብ እጥረት ወገኖቻችን በጣም እየተጎዱ በነበሩበት ሰዓት ቀጥታ ወዴት ነው ሄደው? ወደዛ ሄዶ ሲረዳ ሲያግዝ ነበር እና ለዛ ደግሞ እግዚአብሔር እድሜና ጤና ይስጥ። እውነት ትልቅ ደረጃ ያድርስ። ልጅህን ያሳድግልህ። ያሰብከው ሁሉ ነገር ይሳካል። በዛ እውነት መቼም ውለታህን እኔ መቼም ከፍዬ የምጨርሰው አይመስለኝም። እኔ ብቻ ሳይሆን መላው የትግራይ ህዝብ። ከዛስ አሁን የት ነው ያለው? በኦሮሚያ ክልል አርሲ ካልተሳሳት ዶዶላ የሚባል ወረዳ መሰለኝ። እዛ ሄዶ ንጹህ የውሃ አቅርቦት ሰርቶ በጎ ስራ ሰርቶ ትምህርት ቤቶችን እየጎበኘ አይታችሁታል አይደል? እጅግ ሊመሰገን የሚገባው ልጅ ነው። I'm so proud of you በእውነት። እና ጋይስ ምን እየጠበቃችሁ ነው? ፎሎ ያላረጋችሁ ቶሎ ቶሎ ብላችሁ ፎሎ አርጋችሁ 3 ሚሊዮን እያለ 4 ሚሊዮን እያለ ይቀጥላል እውነት። ስለዚህ ፎሎ ያላደረጋችሁት ጆን ዳንኤልን ፎሎ በማድረግ 3 ሚሊዮን ያስገቡት። ያው ደግሞ በነካ እጃችሁን እኔን ፎሎ አድርጉኝና እንግዲህ እኔም 1 ሚሊዮን ልግባ እስኪ ያስደስቱኝ። ያው ከራስ በላይ ንፋስ በሚለው ነው። እና ጆን ዳንኤል በጣም ነው የምንወድህ። በምታደርጋቸው ነገሮች ሁሉ እግዚአብሔር አምላክ ራሱ ይክፈልሽ። ጎበዝ። የነጻነት ወርቅነህ ገንዘብ ያለባችሁ ስለ ህሊናችሁ ብላችሁ ገንዘቡን ለቤተሰቡ አስረክቡ፣ ስጡ ይላል ጋዜጠኛ ቴዎድሮስ ተክለአረጋይ ፌስቡክ ገጹ ላይ ያሰፈረው ጽሁፍ። ከታች አስቀምጬላችኋለሁ ሙሉውን ጽሁፍ። ቴዎድሮስ በጽሁፉ ባለፈው ሰይፉ በህመሙ ጊዜ ነጻነትን ያግዘው ነበር ብዬ ስጽፍ መች ገንዘብ ቸገረውና ስትሉ የነበራችሁ እንግዲያውስ ቁርጣችሁን እወቁ፣ ምንም የለም። ቤተሰቦቹ ግራ በሚያጋባ ሁኔታ ውስጥ ነው የሚገኙት። ከነጻነት ጋር የተለያዩ ድርጅቶች አብረው ስራ ሲሰሩ የነበረ ቢሆንም ምን ያህል ከፈሉት ምን ያህል ይቀራል የሚታወቅ ነገር የለም። ግለሰቦችም ጋር በተመሳሳይ። ስለዚህ የነጻነት ብር ያለባችሁ ለቤተሰቦቹ አስረክቡ ይላል ቴዎድሮስ ተክለአረጋይ። ከዚያ በተጨማሪ ነጻነት ገቢው ብዙ ቢሆንም ወጪውም በዛው ልክ ነበረ። ለምሳሌ 3 ልጆቹን አሜሪካን ሀገር እሱ ኢትዮጵያ ውስጥ ስራ እየሰራ የሚያገኘው ገንዘብ ወደ ዶላር ተቀይሮ እየከፈለ ያስተምር የነበረ ሰው ነው። ሌላም ብዙ የሚጠቀስ ነገር አለው ብሏል። ከታች አስቀምጫለሁ ጽሁፉን። ልብ የሚነካ ጽሁፍ ነው። ሙሉን አንብቡት። ለብዙ ሰውም እንዲደርስ መልእክቱ ሼር በማድረግ እርዱ።